ከተታዮች አሁን ወንድሞች ሶስት ወንድሞች በአጠገቤ ይገኛሉ። ይሄ ልጅ ወንድሜ ማነው ስሙ? ደጀኔ አለሙ ይባላል። ምገርማችሁ ነገር አንተስ ወንድሜ ገረሙ ታዬ ይባላል። ይሄ ደግሞ ሙሉ ቀን ዳኘ። እስኪ ኡስታዝ ካሚል እነዚህ አሁን ወደ እስላም ለመግባት የመጡ እኛ ሳንጠራቸው አቀባበላችን እንደዛ ደካማ በሆነበት ሁኔታ ላይ ሆነን ምንም ነገር ሳናደርግላቸው ሀዲያው እንኳን ሳናበረክትላቸው ወደ እነዚህ ወንድሞች የምታስተላልፈው አቀባበላችን እንዴት ይመስል እስኪ ለውድ ፔጃችን ተከታታዮች መልእክት የሆነን ዘንድ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እርግጥ እንዳልከው ከነዚህ ከሶስት ወንድሞቻችን በፊት አሁን ከጥቂት ደቂቃዎች በፊት 7 ሰዎች ሻሃዳ ይዘዋል። እዚህ መድረክ ላይ ሻሃዳ ይዘዋል። እነዚህ ደግሞ አሁን ሻሃዳ ልናስይዛቸው ነው። እንዳልከው ከኛ በኩል ምንም ጥረት ኖሮ ሳይሆን ዲነል እስላም በራሱ ምን ያክል ሰዎች ወደ ራሱ እንደሚጠራ እየጠራ ያለ ራሱ አሁን እነዚህ ሰዎች ስለይቃቸው ማንም ጠርቷቸው እንዳለ ማንም አማፍሯቸው ገፋፏቸው በራሳቸው ነፃነት እስላማዊ ምግባር ብንላበስ ጸባያችን ሰዎችን የሚስብ እስላም ቢሆን ጸባያችን እስላም ቢሆን የነብዩ አለይሂ ሰላቱ ወሰላም ጸባይ ብንላበስ ኖሮ ምን ያክል ሰው ወደ ሐቅ ሊመጣ እንደሚችል የትልቅ አመላካች ነው። ያው ከሙስሊም ወንድሞቼ ጋር ስለነበርኩ እነሱ ጋር ያለው ሁኔታ አስደስቶኝ ነው። ይሄ ልጅም እንደዚሁ ዓሊሞች ያሉበት አካባቢ ነው። ጧት ማታ ያንሳል ይሰቡኝ ነው። ማንም ዳዋ ያደረገለት የለም። ጥሪ አርጎላቸው አይደለም የአላህ ሱብሓነሁ ወተዓላ ጌታ አላህ ወዷቸው አላህ መርጧቸው ያመጣቸው ነው ነው የሚገለጸው። አሁን ቢሆን አላህ ሰላም ይስጣቸው ባሮቹን አላህ ወደ ተሻለ እኛንም አላህ በስነ ምግባራችን በተግባራችን ወደ ሐቅ የምንጣራ ሙስሊሞች ሆነን የምንገኝ ሰዎች አላህ ያደርገን ማለት ነው። ይሄን በተመለከተ ምን አበርክተህ አንተ ለዚህ ምን ቀርተህ አንድ ቀን መፋቂያ ሰጥተዋል የክርስቲያን እህትሽ እርስሽን መፋቂያ ብለሽ ለሶስት አንድ ሻር አንድ ክርስቲያን እስላም እንዲሰልም ሳይል ርቧት ደርሰሽላታል። አንቺ አንተ ወንድ ጎረቤት ያለ አፍላቃችን ሰዎች